ጨረሻም እንግዲህ ሄኖክና ሀሴት ከነኪራ ቤት በራሳቸው ፍቃድ ወጥት ብለዋል ማለት ነው። እንዲሁም ምሩ ደግሞ ደርሰውላታል። ጽናት፣ ኪራ፣ ሰኒ ደርሰውላት ወደ ሆስፒታል ወስደዋታል ማለት ነው። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦች ስለምታበረታቱኝ እጅግ በጣም አመሰግናለሁ። ሄኖክና እንግዲህ ሀሴት ከቤት ስለወጡ እጅግ በጣም ደስ ብሎኛል። ምንጥቅ ብለው ስለወጡ እነሱ መጥተው እንዳለ ብጥብጥብጥ አድርገዋቸው ነበረ። ጽናትንም ኪራንም ሁላቸውንም ማለት ነው። ስለዚህ ስለወጡ እጅግ በጣም ደስ ብሎኛል። ምሩም ደግሞ ሆስፒታል ገብታለች። ከሆስፒታል እንደምትወጣ ሙሉ ተስፋ አለኝ ማለት ነው። ግን ሀሴት እጅግ በጣም ባደረገችው ስህተት ወይንም ደግሞ በሰራችው ነገር ተጸጽታ አይተናል ማለት ነው። እንግዲህ ያው ሄኖክ ወደዚህ ቤት ሲመጣ ነገሮች ሁሉ ተቀያይሯል ማለት ነው። ምክንያቱም የኪራ ጓደኛ እንደሆነ ማንም ወይንም ደግሞ የኪራ ጓደኛ እንደሆነ ያውቃሉ በእርግጥ ማለት ነው። ግን ደግሞ የሀሴት የድሮ ፍቅረኛዋ ወይንም ቪዲዮና ፎቶ ዞ የሚያስፈራራት የድሮ ፍቅረኛዋ መሆኑን ግን ማንም አያውቅም። እራሷ ብቻ ነች የምታውቀው። ስለዚህ ከዚያ ጀምሮ እያስፈራራት የምፈልገውን ነገር ታደርግልኛለች፣ ካለዚያ ደግሞ ይሄን በእጄ ላይ ያለውን ቪዲዮዎቹ እለቅብሻለሁ በማለት ሲያስፈራራት ነበር። ስለዚህ ከጽናት ላይ ጋር ራሱ በባለፈው መድኃኒት የጨመረችው በዚህ አስፈራርቷት ነው። እና ያው ሀሴት ደብዳቤ ለኪራ አስቀምጣለች። እኔ እንደዚህ አልነበረም የምጠብቀኝ አውቃለሁኝ፣ ግን ደግሞ የራሶችን ስህተት ለመሸፈን ሌሎችን ጎድቻለሁኝ በማለት በተጸጸተ ስሜት እያለቀሰች ጽፋለታለች ማለት ነው። ጓደኛህ ሄኖክ የኔ የድሮ ፍቅረኛዬ ነው እና ቪዲዮዎችና ፎቶዎችን ይዞ እለቃለሁ በማለት በማስፈራራት ብዙ ነገሮችን እያደረገኝ ነው። አንተም መልካም ልጅ ነህ፣ እንዲሁም ጽናትም መልካም ነች፣ ምሩም እንደዚሁ ሰላምና ደህና እንደምትሆን ተስፋ አደርጋለሁ በማለት ያው ሀሴት ነኝ በማለት እንግዲህ ማንነቷንም ተናግራ ጽፋ አስቀምጣለች። ልብሶቿን እዛ ወጥታ ሄዳለች። እጅግ በጣም እወዳችኋለሁ፣ ትናፍቁኛላችሁ፣ እኔ ከእናንተ ጋር ለመኖር አልታደልኩም በማለት እንግዲህ ልብሶቿን እዛ ወጥታለች። ውጥት ስትል ደግሞ ሄኖክን አግኝተው ነበረ። ምሩ ፌንት አርጋ ወድቃለች። ስለዚህ አይንህን በጨው አጥበህ ሄደህ እነሱን ማገዝ ካለብህ አግዝ፣ እኔ ግን እነሱን ደፍሬ የማይበት አይን የለኝም በማለት ትነግረዋለች። ከነቃች ትነግራቸዋለች እኮ ምን ሆነች ነው? እኔ ኪራ ይገለኛል በማለት እሱም ደግሞ ይመልስላታል። አንተን ለእሷ ሳታስብ ገና ይነግራል ትነግራለች ለእንትን ትላለህ ምናምን ነገር አለችው። እና ነገሮችን ይህን ሁሉ አንቺ እንዳደረግሽ እና እኔ ምንም ነገር እንዳላደረግኩ መናገር አለብሽ ለኪራ አላት። ከዚህ በኋላ ምንም አይነት ነገር አልደብቅልም፣ ህይወቴን ጨለማ አድርገኸዋል። ስለዚህ በአባቴ ሽጉጥ ነው ግንባርህን የምፈጭልህ፣ እባክህን ከህይወቴ ውጣልኝ፣ አልተውህም። ከዚህ በኋላ ወደ ህይወቴ ከመጣህ እንግዲህ አቀባብዬ ነው የምጠብቅ በማለት እንግዲህ እሱም ደግሞ እኔም ከዚህ ቤት መውጣት አለብኝ ብሎ ወሰነ። በቃ የማደርገውን ነገር ማቆም አለብኝ ብሎ ተናገረ። ሙሉ በሙሉ በቃ ሀሴትም ከነኪራ ቤት ወጥታለች። እንደገና ሄኖክም ከቤቱ ወጥቷል ማለት ነው። ስለዚህ ከነኪራ ጋር ያላቸውን ነገር ጨርሸዋል። ህይወታቸውን ብጥጥጥ አድርገውት ነበር። አሁንም ብትን ብለው ወጥተዋል ማለት ነው። እና ቀጣይ ፓርት ሁላችንም በጉጉት እንጠብቃለን። የነ ናሆሚ ፍቅር ተመልሶ ምሩ ሰላም ሁና እንዲሁም ኪራና ጽናት ማለት ነው የቤተሰቦቻቸውን ፍላጎት ሁለታቸው ማድረግ ይችላሉ ማለት ነው። ስለዚህ ከጽናት ጋርም ኪራ ጋር ሰላም ይሆናሉ፣ ይጋባሉ የሚል ሀሳብ ነው እንግዲህ የምገምተው። ሌላ በህይወታቸው የሚመጣ ሰው ይኖራል ብዬ አላስብም። እና